በከተማው የመኖሪያ አሊያም የንግድ ቤት አሉት? ይህን የመኖሪያ አሊያም የንግድ ድርጅትስ አሁን ላይ እየተጠቀሙት ያለው ቀደም ሲል ባስመዘገቡት የአገልግሎት ዘርፍስ ነው? ከሆነ እርስዎ ጥንቁቅ ኖት። ካልሆነ ግን መመሪያና ደንቡ ተጠያቂ ያደርጉታል። እርስዎ ባለ ንብረት እንደመሆኑ የአገልግሎት ለውጥ ማድረግ መብቶት ቢሆንም በመንግስት ስልጣን ከተሰጠው አካል የአገልግሎት ለውጥ መጠየቅና ፍቃድ ማግኘት ግን የውዴታ ግዴታው ነው። ዛሬ ላይ ያሉትን ቤት ቀደም ሲል ካስመዘገቡት የአገልግሎት ዘርፍ ውጪ ለሌላ አገልግሎት ለማዋል ወይም የአገልግሎት ለውጥ ማድረግ ካሰቡ በአቅራቢያው ወደሚገኝ የመሬት ልማትና አስተዳደር ቅርንጫፍ ጽሕፈት ቤት ጎራ ብለው የአገልግሎት ለውጥ ጥያቄ አቅርቦ በደንብና መመሪያው መሰረትም ፍቃድ ያገኙ። ነገር ግን ከሕግ አግባብ ውጪ የአገልግሎት ለውጥ አድርገው እየተጠቀሙ ከሆነ በአዋጅ 162/2016 አንቀጽ 54 ንዑስ አንቀጽ 5 መሰረት የሚጠበቅቦትን ግዴታ በማሟላት ወደ ሕጋዊ መስመር መግባት ይኖርቦታልና ንብረቱ ባለበት ክፍለ ከተማ ወደሚገኝ የመሬት ልማትና አስተዳደር ቅርንጫፍ ጽሕፈት ቤት በመሄድ የሚጠበቅቦትን ክፍያ ፈጽመው ሕጋዊ ይሁኑ። በአዲስ አበባ ከተማ አስተዳደር የመሬት ልማትና አስተዳደር ቢሮ